ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር ዜና ከወደ ካሪቢያን ደሴቶች እየተሰማ ነው። አሜሪካ የቬንዙዌላን የአየር ክልል ሙሉ በሙሉ መዝጋቷን አውጃለች። በቀጣዮቹ 48 ሰዓታት ውስጥ በቬንዙዌላ ከባድ የአየር ድብደባ ልታደርስ ትችላለች ተብሎ ተሰግቷል። በቬንዙዌላ ሰማይ ሲበሩ የነበሩ አውሮፕላኖችም አሁን ቆመዋል። በሌላ በኩል ደግሞ ቬንዙዌላም እንዲሁም የሚሳኤል መቃወሚያዎቿን፣ ታንኮቿን በአጠቃላይ ከተማዋን እንደተቆጣጠሩ ተገልጿል። የቬንዙዌላው ፕሬዝዳንትም ወደ ጦርነት እየገባን ነው ሲሉ ህዝቡ በተጠንቀቅ እንዲቆምና ጥቃት ሊከፈትባቸው እንደሆነ በቴሌቪዥን በግልጽ አውጀው ከአሜሪካ ጋር ልንዋጋ ነው ብለዋል። አሜሪካው ፔንታጎን የወጡ መረጃዎችም እንደሚያመለክቱት የሀገሪቱ የጦር መርከቦች ከመቼውም ጊዜ በላይ በተጠንቀቅ እንዲሆኑና በቀጣዮቹ ሰዓታት ውስጥ የሚሰጧቸውን ትዕዛዞች እንዲጠብቁ ትዕዛዝ ተሰጥቷቸዋል። ይህንን በተመለከተ ከፍተኛ ትኩሳት እየተሰማ ነው። ከወደ አሜሪካ በካሪቢያን ቀጠና ውጥረቱ ቀጥሏል። ይህንን በተመለከተ አሁን የተሰሙ ሰበር መረጃዎችን አስደምጣችኋለሁ። አብረን እንከታተለው። በቅድሚያም አሜሪካም በቬንዙዌላ ላይ ከባድ ወታደራዊ እርምጃ ለመውሰድ መቁረጧ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የቬንዙዌላ የአየር ክልል ሙሉ በሙሉ ለበረራ ዝግ መሆኑን አወጁ። ተዋጊ ጀቶቻቸውን በተጠንቀቅ ወደ ቬንዙዌላ ድንበር እንዲቀርቡ ትዕዛዝ ሰጡ። ፕሬዝዳንት ዶናልድ ጄ ትራምፕ ባለፉት 48 ሰዓታት ውስጥ ለቬንዙዌላው መሪ ኒኮላ ማዱሮ የሰጡትን ማስጠንቀቂያ ተከትሎ በዛሬው ዕለት አሜሪካ ወሳኝ እርምጃ የወሰደች ሲሆን አሜሪካ የቬንዙዌላን የአየር ክልል የበረራ እገዳ ቀጠና ወይም ኖ ፍላይ ዞን በማለት ከማወጅም አልፋ ማንኛውም አውሮፕላን ከአሜሪካ ወደ ቬንዙዌላ ከዚህ በኋላ እንዳይበር እንዲሁም ከቬንዙዌላ ያሉ አውሮፕላኖችም ተነስተው በአሜሪካ የአየር ክልል ላይ እንዳያልፉ ቬንዙዌላ የአየር ክልልም ዝግ በመሆኑ ምንም አይነት አየር መንገዶች እንዳይጠቀሙ ትዕዛዝ ሰጥተዋል። ይህ ውሳኔ የተላለፈው ፕሬዚደንት ትራምፕ ከብሔራዊ ደህንነት አማካሪያቸው ጋር በዋይት ሀውስ ለሰዓታት ከመከሩ በኋላ ነው። ውሳኔውን ተከትሎ የፌዴራል አቪዬሽን አስተዳደር ባወጣው አስቸኳይ መግለጫ የአሜሪካ አየር መንገዶችና በአሜሪካ አየር ክልል የሚጠቀሙ ዓለም አቀፍ በረራዎች በካራካስ ሰማይ ላይ እንዳይበሩ ጥብቅ ማስጠንቀቂያ ተሰጥቷል። የአሜሪካ እርምጃ በዚህ አላበቃም። የፔንታጎን ምንጮችን ጠቅሶ ሲኤንኤን ከደቂቃዎች በፊት እንደዘገበው የአሜሪካ የደቡብ እዝ የሚባለው ወይም ዩኤስ ሳውዝ ኮማንድ የባህር ኃይልና የአየር ኃይል ተዋጊ ጀቶችን ወደ ካሪቢያን ባህር በቅርብ ተጠግተው በተጠንቀቅ እንዲቆሙ የታዘዙ ሲሆን ምናልባትም በቀጣይ ሰዓታት የአየር ጥቃት በቬንዙዌላ ላይ ሊከፈት ይችላል ተብሎ ተሰግቷል። ይህ ጉዳይ በቬንዙዌላን ብቻ ሳይሆን በዓለም አቀፍ ደረጃ በተለይም የቬንዙዌላ ወዳጅ በሆኑት በሩሲያና በቻይና ዘንድ ከፍተኛ ቁጣን አጭሯል። ፕሬዚደንት ዶናልድ ጄ ትራምፕ የቬንዙዌላ መንግስት ለአሜሪካ ብሔራዊ ደህንነት ስጋት ነው ሲሉ ደምድመዋል። ትራምፕ በፍሎሪዳን በሰጡት በትናንት በስቲያ ንግግራቸው ላይ እንዲህ ብለው ነበር። የማዱሮ አገዛዝ ህዝቡን ከመጨቆን አልፎ ቬንዙዌላን የአደንዛዥ እጽ መተላለፊያና የሽብርተኞች መደበቂያ አድርጓታል ካሉ በኋላ ከዚህ በኋላ ይህንን ዝም ብለን የምንመለከትበት ጊዜ አይኖርም፣ አብቅቷል ብለዋል። አሜሪካ ድንበሯን ብቻ ሳይሆን ጎረቤቶቿንም ከአደገኛ ስርዓት ታጸዳለች። ይህንን ለማጽዳት ደግሞ የመጨረሻው ውሳኔ ላይ ደርሰናል ሲሉ አውጀዋል። ትራምፕ ይህንን ከተናገሩ በኋላ በትናንትናው ዕለት አመሻሽ የአሜሪካ ውጭ ጉዳይ መስሪያ ቤት ባወጣው አስቸኳይ አዋጅ በ48 ሰዓታት ውስጥ ቬንዙዌላን ጥላችሁ ውጡ አሜሪካውያን ሲል አሳስቧል። ይህም ነገሮች ወደ ጦርነት ሊያመሩ እንደሚችሉ ጠቋሚ እንደሆነ ገልጿል። የቬንዙዌላው ፕሬዝዳንት ኒኮላ ማዱሮ
ማዱሮ ለዚህ እርምጃ የሰጡት ምላሽ እጅግ የከረረ ሲሆን በዛሬው ዕለት ጠዋት የጦር ልብሳቸውን ለብሰው በቴሌቪዥን መስኮት ብቅ ያሉት ማዱሮ የአሜሪካን እርምጃ የጦር አዋጅ ሲሉ ጠርተውታል። ማዱሮ ሲናገሩ የሰሜኑ ኢምፔሪያሊስት ኃይል አሜሪካ በነጻዋ ሀገራችን ላይ እጇን ልታሳርፍ ትፈልጋለች፣ የአየር ክልላችንን ዘግታለች ማለት ሉዓላዊነታችንን መድፈር ነው። የቦሊቫሪያን ሪፐብሊክ ጦር ለአንዲትም ደቂቃ አያርፍም። ለአንዲትም ኢንች መሬታችንና ሰማያችንን ተከላክለን እንዋጋለን በማለት ለህዝባቸውና ለሰራዊታቸው በተጠንቀቅ ቆሙ። ወረራው ጥቂት ሰዓታት ቀርቶታል ሲሉ አውጀዋል። የአልጀዚራ በቬንዙዌላ ዋና መዲና በካራካስ ያለው ዘጋቢ እንደገለጸው በዋና ከተማዋ ዋና ዋና አደባባዮች ላይ የቬንዙዌላ ታንኮችና የአየር መቃወሚያ ሚሳኤሎች በፍጥነት እየተጠመዱ ነው፣ ነገሮች ለጦርነት እየተዘጋጁ ነው ብለዋል። በተለይም ደግሞ የሩሲያ ሰራሽ የሆነው ኤስ-300 የአየር መከላከያ ስርዓት በአየር ማረፊያዎች አካባቢ በተጠንቀቅ ቆሞ ይታያልን ብሏል። በቬንዙዌላ ሲሞን ቦሊቫር ዓለም አቀፍ አየር ማረፊያም በአሁኑ ሰዓት ሙሉ በሙሉ ጭር ብሏል። የአውሮፕላን አየር መንገዶች ማለትም ኤር ፍራንስ እንዲሁም ኤቤሪያ የአሜሪካ ማስጠንቀቂያ በመስማት በረራዎቻቸው ሙሉ በሙሉ ሰርዘዋል ብሏል። በመቶዎች የሚቆጠሩ መንገደኞች በቀጣዮቹ ሰዓታት ምን ሊፈጠር እንደሚችል ስለማያውቁ በመስጋት በአየር ማረፊያ ውስጥ ይገኛሉ ብሏል። ይህ ጉዳይ በአሜሪካና በቬንዙዌላ ብቻ የሚያበቃ እንዳይደለም ታላላቅ የዓለም ሀገራት መግለጫቸውን እየገለጹ ነው። ሩሲያ ሁኔታውን በቀላል እንደማትመለከተው ገልጻ አስቸኳይ መግለጫ አውጥታለች። የሩሲያ ቀዩ ቤተመንግስት ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከደቂቃዎች በፊት ከሞስኮ በሰጡት መግለጫ የአሜሪካ እርምጃ አደገኛና ህገወጥ ብለውታል። ሩሲያን ለቬንዙዌላ የምታደርገውን ድጋፍ አታቋርጥም ሲሉ ቃል አቀባዩም አሜሪካ በእሳት እየተጫወተች ነው፣ በቬንዙዌላ ላይ የሚደረግ ማንኛውም ወታደራዊ ወረራ ለቀጠናው መረጋጋት የከፋ ውጤት ይኖረዋል ሲሉ አስጠንቅቀዋል። አንዳንድ ወታደራዊ ተንታኞች እንደሚሉት ሩሲያ የጦር መርከቦቿን ወደ አካባቢው በፍጥነት ልታንቀሳቀስ ትችላለችም ተብሏል። ይህ ዜና እንደተሰማም በዓለም አቀፍ ደረጃ የነዳጅ ገበያ በከፍተኛ ሁኔታ ተናውጧል። ቬንዙዌላም በዓለም ትልቁን የነዳጅ ክምችት የያዘች ሀገር እንደመሆኗ ውጥረቱ የነዳጅ አቅርቦቱን ያስተጓጉሏል የሚል ከባድ ስጋት አለ። የባሬንት ነዳጅ ዋጋም በዛሬው ዕለት በ5 በመቶ ጭማሪ አሳይቷል። ይህ የዋጋ ንረት ለዓለም ኢኮኖሚ በተለይም ነዳጅ ገብ ለሆኑ ሀገራት ራስ ምታት መፍጠሩ ይታወቃል። በወታደራዊ ሳይንስ እይታ የአሜሪካ እርምጃ ምን ማለት ነው የሚለውን ስታይ ደግሞ አንድ ሀገር የሌላን ሀገር የአየር ክልል ስትዘጋ ወይም ብሎኬድ ስታደርግ ቀጥሎ የሚመጣው ወታደራዊ እርምጃ እንደሚሆን እርግጥ ነው። የአሜሪካ የባህር ኃይል መርከቦች በኩራካኦና በአሩባ ደሴቶች አቅራቢያ ከቬንዙዌላ በቅርብ ርቀት እየተንቀሳቀሱ አድፍጠው መሆናቸውን በሳተላይት ምስሎች ተረጋግጧል። አሁን ያለው ስጋት የቬንዙዌላ የአየር ኃይል የአሜሪካ አውሮፕላኖችን ለመጥለፍ ቢሞክር ምን ይፈጠራል የሚለው ነው። አንዲት ጥይት ከተተኮሰች ነገሮች ከቁጥጥር ውጭ ሊወጡ እንደሚችሉ ተነግሯል። በሌላ በኩል ከቬንዙዌላ ወደ አሜሪካ የሚፈልሰው የስደተኞች ቁጥር በዚህ ውጥረት ምክንያት በከፍተኛ ሁኔታ ሊጨምር እንደሚችል ይሰጋል። ድንበሮች ሲዘጉም ህዝቡ በህገ ወጥ መንገድ ለመውጣት ስለሚገደድ በኮሎምቢያና በብራዚል ድንበሮች ላይ ከፍተኛ የሆነ የሰብአዊ ቀውስ ሊፈጠር እንደሚችል የተባበሩት መንግስታት ድርጅት ዛሬ ረፋዱን ባወጣው መግለጫ ጠቅሷል። በማጠቃለያውም ፕሬዚደንት ትራምፕ የቬንዙዌላን የአየር ክልል በመዝጋት የጀመሩት ይህ እርምጃ ከፍተኛ ጫና የመፍጠር ስትራቴጂክ አካል ብቻ ሳይሆን ለጦርነት እንደቆረጡ የሚያሳይ ሲሆን በቀጣዮቹ 48 ሰዓታት ምናልባትም በደቡብ አሜሪካ ጦርነት ሊፈነዳ ይችላል። ያ ጦርነት ደግሞ በካሪቢያን ቀጠና ሁሉም ከፍተኛ ችግር ሊያስከትል እንደሚችልም ተገምቷል። ይህ በዚህ እንዳለ አሜሪካ ከየትኛውም ሀገር ዜጎች የሚመጡ የጥገኝነት ጥያቄዎችን ሙሉ በሙሉ እንዳገደችም አስታውቃለች። የአሜሪካ የዜግነትና የስደተኞች አገልግሎት ጆሴፍ ኤልዳው በሁሉም ጥገኝነት ጥያቄዎች ላይ ተገቢው ምርመራ እስከሚካሄድ ድረስ ለጊዜው እገዳው ይቆያልን ብለዋል። ትራምፕ የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ይፋ ካደረጉ ከሰዓታት በኋላ ነው ይህንን ውሳኔ አሜሪካ ያወጀችው። የፕሬዝደንቱ ውሳኔ የተሰማው ባለፈው ረቡዕ አንድ አፍጋኒስታናዊ ስደተኛ ዋሽንግተን ዲሲ ውስጥ 2 የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛዋ ሕይወትም ካለፈ በኋላ ነው። መጀመሪያ ላይ የአሜሪካ መንግስት የአፍጋኒስታናውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ የነበረ ሲሆን አሁን ደግሞ የሀገር ውስጥ ደህንነት መስሪያ ቤት ከየትኛውም ሀገር የስደተኞችን ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። የቢቢሲ የአሜሪካ አጋር የሆነው
መገናኛው ሲቢኤስ ኒውስ እንደዘገበው የጥገኝነት ጥያቄዎች ላይ የሚካሄድ ምርመራ የሚቀጥል እንደሆነ አመላካች ነው። ጥቃቱን ተከትሎም ትራምፕ ለ19 የውጭ ሀገራት ዜጎች የተሰጡ የመኖሪያ እንዲሁም የስራ ፈቃዶች እንደሚመረመሩ አዘዋል። ትራምፕ የትኞቹ ሀገራት ላይ እገዳ እንደሚጥሉ በይፋ ባይናገሩም ከተባበሩት መንግስታት ድርጅት ተቃውሞ የቀረበበት ውሳኔያቸው ህጋዊ መሰናክሎች ይገጥሙታል ተብሎ ይጠበቃል። ትራምፕ አሜሪካ የምትቀበላቸውን ስደተኞች ቁጥር ከመገደባቸውን ባሻገር የሀገሪቱን ግዛቶች የሚያስተናግዷቸውን የጥገኝነት ጥያቄዎች ውስን ማድረግም ይፈልጋሉ። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛው ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ ብለዋል። በተጨማሪም ለአሜሪካ የማይጠቅሙ ወይም ሀገሪቱን መውደድ የማይችሉ ሰዎችን ከአሜሪካ እንዲወጡ እንደሚያደርጉም ዝተዋል። ለዚህ ችግር የዳረገን የአሜሪካ ማህበራዊ ውቅር ነው ያሉ ሲሆን ሚኒሶታን በሺዎች የሚቆጠሩ ሶማሌዎችን ተቆጣጥረዋታል ሲሉ ፕሬዝደንቱ በቁጣ ገልጸዋል። ትራምፕ የአሜሪካ ዜጋ ላልሆኑ ስደተኞች የሚሰጠውን ሁሉንም የፌዴራል መንግስት ጥቅም በሙሉ እንደሚያስቆምም አስታውቀዋል። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ ለገቡ ስደተኞች የተሰጡ የመኖሪያ ፈቃዶችም በድጋሚ ምርመራ እንዲደረግባቸው ትዕዛዝ ሰጥተዋል። ትራምፕ የሶስተኛው የዓለም ሀገራት የሚሉት የትኞቹን እንደሆነ በይፋ ባይገልጹም ከዚህ ቀደም ታዳጊ ሀገራትን በስም መጥራታቸው ይታወሳል። በ2025 መባቻም አፍጋኒስታንን ጨምሮ በ11 የአፍሪካና የእስያ ሀገራት ላይ የጉዞ እገዳ ጥለዋል። ጥቃት አድርሷል የተባለው ተጠርጣሪ ራህማኑላህ ላካንዋል በአውሮፓውያኑ 2021 ወደ አሜሪካ የገባ አሜሪካ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ስደተኞች ልዩ ጥበቃ የሚሰጥ አሰራር ስትዘረጋ ነበር። ግለሰቡ የአፍጋኒስታን የደህንነት አካል የነበረው ዜሮ ዩኒት አባል እንደነበረም ተገልጿል። ፕሬዚደንት ትራምፕ በዋይት ሀውስ የብሔራዊ ዘብ አባላት ላይ የተፈጸመውን ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑን አውጀዋል። የተባበሩት መንግስታት ድርጅት አሜሪካ የስደተኞችና ጥገኝነት ጠያቂዎችን መብት የሚያስጠብቁ ዓለም አቀፍ ሕግጋትን እንድትጠብቅም አሳስቧል። የአሜሪካ የደህንነት ጠበቆች ማህበር ፕሬዚደንት ጀርሚ ማክኒ እንዳሉት ከሆነ ትራምፕ የደረሰውን ጥቃት እንደ ሽፋን በመጠቀም ጸረ ስደተኛ እርምጃን መውሰድ ይፈልጋሉ ሲል ተችቷል። እንዲህ ያሉ ክስተቶች የቆዳ ቀለምን ወይም ዜግነትን አይመለከቱም ብለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል